ትሁት የምረዳሽ ነገር አለ? አለ ቤቲ፣ እባክሽ እርጂ። እሺ ምንድን ነው? ከዚህ ቤት መውጣት ፈልጋለሁ። ከናቲ ጋር ለመኖር አይደለም፣ ወደ መጣሁበት ሀገር ለመመለስ ፈልጌ ነው። የዚህ ቤትን ትልቅ ሚስጥር አይተሻል። ባላይ ጥሩ ነበር ግን አየው። እንዴ ስላየው ታዲያ መታሰር አለብኝ? ብትሄጂ ጥሩ ነው፣ ግን ደግሞ ስጋት ውስጥ እንገባለን። እሺ ትሁት፣ ምን ልታዘዝ? ጋሺ እየተከታተልከኝ ነው እንዴ? አዎ መከታተል የግድ ነው። እናትሽ፣ አባትሽ ሁሉም ደስ ይላሉ። እንዴ ቆይ ለምን ይሄን ማድረግ አስፈለገ? ለምን ልጅ እንዳለሽ አልነገርሽኝም? ይሄ ከእናንተ ጋር ምን ያገናኘዋል? መናገር የግዴታ ነበር? ለማንኛውም ምንም የሚያስጨንቅ ነገር የለም። ልጅሽ ደህና ናት፣ ቤተሰቦችሽም እንደዛ። እንዴ ምን አድርጋቸዋል? አልገባኝም። ምን አደርጋቸዋለሁ? አይ ትሁት መሄድ ትችያለሽ፣ ብዙ ስራ አለብኝ። ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ በዚህ ተረፈ ይበላል። ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬም እንግዲህ አስተማሪና ተወዳጅ በሆነው በትሁት ድራማ ወደ እናንተ መጥቻለሁ። እንግዲህ ትሁት አቶ ገዜ ተንኮል አስቧታል ማለት ነው። ትሁት ሁሉን ነገር እንዳወቀችባቸው አቶ ገዜ የቀድሞ ባለቤቱን ቤት ውስጥ አሽጓትና ቤት ውስጥ ደብቋት እንደሚኖር ሞታለች ብሎም እንደሚያወራ ይህን ሁሉ ምስጢር ስለደረሰችባቸው ትሁትን ለአንድ ነገር ሊያስፈራሯት ምስጢር እንዳታወጣ ከዚህ በፊት ለቤቲ ሲነግራት ነበረ። እኔ በተግባር ነው የማሳይሽ፣ እሷን ደግሞ ሙሉ የትሁትን መረጃ የቤተሰብ መረጃዋን ስላገኘውኝ በዛ አስፈራርቼ ምንም ነገር እንዳታወራና ከዚህ ቤት እንዳትወጣ እናደርጋታለን ሲሉም ነበረ። ታዲያ ትናንትና ልጇን ያሳያታል። እንዴት አወቅካት ስትለው ነበር። ለማንኛውም ልጅሽም ደህና ናት፣ ቤተሰቦችሽም ደህና ናቸው ሲላትም ትሁት ምን አድርጋቸው ነው ስትልም ነበረ። ምን አደርጋቸዋለሁ እኔ ይላታል። ታዲያ ስትከዚህ ይህን ያክል ሙሉ ትከታተለኝ ነበር ትለዋለች። አዎ ከታተለች ነበር ሲላትም ለምን ይሄ ሁሉ አስፈለገ ስትለው ነበረ ትሁት። አሁን ለማንኛውም ቤተሰቦችሽ ሰላም እንደሆኑ ከፈለግሽ ለናቲ እናቱ እንዳለች እና እዚህ ቤት እንዳለች ስለነገርሽው ከዚህ በኋላ ግን እናቱ እንደሞተች እናቱ በህይወት እንደሌለች አሳመኘውም ሲሏት ነበር። ታዲያ ትሁት ይህንን አላደርግም፣ በጣም ይከብደኛል፣ እንደዋሻት ታስገድዶኝ ስትል ነበረ። ታዲያ ይህን ስትልም እንግዲህ ማየት ማልፈልገውን አይቻለሁ። ታዲያ እሱም ደግሞ ራሷ መጣ ነው ያየሁት ስትልም ነበር ትሁት። ታዲያ ራሷ መጣ ብታይ እኔ እኮ እሱ እንዳያት አድርጌ ነበር፣ አንቺ ነሽ የነገርሽው ሲላትም እኔ እንደነገርኩ በምን አወቅ ቤት ስትሆን ትላለች። አሁን ገና ትሁት ትልቅ ውሸት ጀመርሽ፣ ቤቲ በራሷ ወጥመድ እንደዚህ በራሷ ወጥመድ ሊገባ እንደዚህ እንድታደርጋለችም ሲላት ነበረ። ታዲያ ትሁት ትልቅ አበሳ ውስጥ ትገኛለች። በሌላ በኩል ደግሞ ናቲ ትሁትን ምንድነው የሆንሽው ይላታል። ምንድነው የሆንሽው ሲላትም ትሁት ልትነግረው ፈቃደኛ አልነበረችው ማለት ነው። የኔ ሰው እያስፈራርቶሻል አይደል? የኔ ሰው እያስፈራርቶሻል፣ በምንድነው ያስፈራራሽ ሲላት በምን ሊያስፈራራኝ ይችላል? ምንም የለኝም ትላለች። እንግዲህ ትሁት በእርግጥ ናቲን አፍቅራው ስለነበረ ልጅ እንዳላትም በልጅ አስፈራራኝ ልትለውም አልፈለገችው ማለት ነው። ቤቲ ደግሞ ትክክለኛ እቅዷ ናቲና ትሁት እንዲለያዩ ነበር፣ ተሳክቶላታል ማለት ነው። ታዲያ እኔ የምልሽ አንድ ነገር ልንገርሽ ትላታለች። ቤቲ የምረዳሽ ነገር ቢኖር ናቲን ተይው፣ ናቲን ተይልኝ፣ ናቲን ከተውሹ ነገሮች ሁሉ ይስተካከላሉ ስትላትም ነበር። ለማንኛውም ከቻላችሁ ሁሉንም ነገር ትቼ ከቤታችሁ ልውጣ እርጅኝ ስትላትም ነበረ። ታዲያ ቤቴ እኔ ልረዳሽ አልችልም፣ ምክንያቱም አንቺ ምንም ነገር አታውሪም ብለንሽ ብንለቅሽ እኛ ደግሞ እንፈራለን፣ ምክንያቱም ምስጢራችን በሙሉ ታውቂያለሽ፣ ስለዚህ ምስጢራችን በሙሉ ስለምታወጪ አንለቅሽም ትላታለች። በዚህ ልተባበረሽ አልችልም፣ ነገር ግን በሌላ በኩል እንድተባበረሽ እና ሌላ እንድተባበረሽ የምትፈልጊው ካለ ጠይቂ ትላታለች። በቃ ቢሮ ውሰጂኝ፣ ዛሬ ማጋሽን ማግኘት እፈልጋለሁ ትላለች። አቶ ገዜ ማለት ነው። ትሁት ማታ እኮ ይመጣል ትላታለች። እስከ ማታ ድረስ መታገስ አልችልም፣ ከዛሽ ዛሬ ውሰጂ ስትላትም ነበር ማለት ነው። ታዲያ ይህን ስትላትም እንግዲህ ትሁት እሺ ቤት ምሽ በማለት ወደ አቶ ገዜ ጋር ይዛት ሄዳለች። ታዲያ ወደ አቶ ገዜ ቢሮ ከሄዱ በኋላ ትሁት ናት የፈለገች ትለዋለች። ቤቲ ሳደው እንደመጣች ሲላት ባሌ ጋር ለመምጣት ደግሞ መደወል እፈልጋለሁ ትላለች። ቤቲ ቢሆንስ እኔ ስንት ስላለብኝ ሲላትም ነበር ማለት ነው። ታዲያ በዚህ ሰዓት ትሁት አውሪ እንጂ ለምንድነው ዝም የምትይው ስትላትም ተውጭልኝ ከቻልሽ ትላታለች። ልውጣ ትላታለች። አዎ ትላትም ቤቲ ቢሮ ለቃ ስትወጣ እንዴት ትከታተለኝ ነበር ወይ እንዴት እንደዚህ ልታደርግ ቻልክ ስትለው አቶ ገዜን አዎ ልጅሽም ደህና ናት፣ ቤተሰቦችም ደህና ናቸው ቤተሰቦችሽም ይላታል። እንዴት ልታቅ ቻልክ ይሄን ሁሉ መረጃ ስትለውም ተኔ አቶ ገዜ አንድም የሚያመልጠኝና አንድም የሚያመልጠኝ ነገር የለም፣ እንኳን በህይወት ያሉትን የሞቱትን ራሱ አስቆሜ ማምጣት እችላለሁ ይላታል ማለት ነው። ታዲያ ትሁት እያለቀሰችም
እባክህ እንደዚህ አታደርግ ትለዋለች። ሲቀጥል ልጅ እንዳለች ለምን አልነገርሽኝም ሲላትም እኔ ይሁን ልጅ ከእናንተ ስራ ጋር የሚያገናኘው ነገር አለ ወይ ትለዋለች። ለማንኛውም አሁን ጨርሻለሁ መውጣት ትችላለች፣ ብዙ ስራ አለብኝ ይላታል ማለት ነው። ወደ ቤተሰቦቿ እንድትሄድም እንዲፈቅድላት ስትጠይቀው አቶ ገዜ ፈቃደኛ አይደለም ማለት ነው። ውጭልኝ ብሎ በማለትም ከቢሮ አስወጥቷታል ማለት ነው። ታዲያ መጣ ስቅስቅ ብላም እያለቀሰች ናት ይጠይቃታል። ምን ሆነች ነው ሲላትም ልትነግረው አልቻለችም። ታዲያ ቤቴን ሲጠይቃት ነበረ። ቤትም በነገራችን ላይ ምንም አቶ ጊዜ ምን እንዳይረጋትና ምን እንደሰማች ምንም የምታውቀው ታሪክ የለም ማለት ነው። ታዲያ ቤትም ግራ ተጋብታለች። ልጅ የምታለቅሰው በአንተ ነው፣ ከአንተ ፍቅር ይዟት ነው የማይሆን ፊት አሳይታ አሁን ደግሞ ነሳት ትለዋለች ማለት ነው። በሌላ በኩል ወደ ትሁት ትሄድና ወደ ትሁት ከሄደች በኋላ እኔ ምልክ ትሁት ምን ሆነች ነው እንዲሆንሽው ነገር አለ ናቲ እወድሻለሁ ብሎ እንደገና ጠላሽ ወይ ለዛ ነው ትላታለች። ኧረ እኔ ለዛ አይደለም በማለት ስትልም ነበር። ትሁት መልስ ልመልስላት አልችልችም። የሆነ ነገር ግን ሆና ላይ ልጅቷ ትላለች። ታዲያ ለምንድን ነው የማትነግሪኝ? ይህ አባቴ ምን አድርጓቸዋል ትሁትን ሲላትም ነበር። እኔ የማውቀው ታሪክ የለም ለምን ትዋሽኛለች ሲላት፣ አንተ ፈርቼ ነው የማዋሸው ለምን ደግሞ ዋሸክ? እኔ የማውቀው ታሪክ የለም ለማንኛውም ትለዋለች ማለት ነው። ትሁት እንግዲህ ታዲያ ይህን ስትለው ቤቲ ማለት ነው ለናቴ ናቴም በጣም ይበሳጫል። ለማንኛውም ልጅቷ እንደዚህ እኮ ነው በአንተ ምክንያት ሳይሆን አይቀርም። ምክንያቱም አንተ መጀመሪያ ለፎቶሾው እወድሻለሁ ምናምን ብለህ ፊት አሳይታት አሁን ፊት ስትነሳት ለዛ ይመስለኛል ትላለች። የማይሆን ቀልድ አትቀልጂ ይላታል። ድሮስ ታዲያ ሰራተኛ ነገር ዳፍቅረህ ስትለው ነበረ ትወረዳለች ስትለው፣ እኔ ግን ሰራተኛ ባፈቅር ሰራተኝነቷን መቀየር እችላለሁ። አንቺ ግን አቶ ገዜና ገብተሽ መቀየር አትችይም፣ ምን ታደርጊዋለሽ ይላታል። እኔ ግን ማንነቷን መቀየር እችላለሁ ሲላትም ነበረ። አሁን ተሳደብክ ማለት ነው ትለዋለች ማለት ነው። እና እኔ ልሳደብ ሳይሆን እውነቴን ነው። አሁን አንቺ አቶ ገዜና ገባሽው መቀየር አትችይም፣ ምን ታደርጊዋለሽ ይላታል። እኔ ግን እሷን ማንነቷን ከሰራተኝና ወደ ቤት እመቤትነት መቀየር እችላለሁ ማለት ነው ይላታል ማለት ነው። ታዲያ እንደዚህ በዚህ በእንዲህ እንዳለ ማለት ነው ቤቲን እንግዲህ ናቲን ማናት ትሁትን እንግዲህ አቶ ገዛኝ ማለት ነው የልጇን ፎቶ እያሳየ አስፈራርቷታል ማለት ነው። ከዚህ ቤት ኮንትራቷን ሳጨርስ እንደማትወጣም እንደገና ደግሞ ለናቲ እናት ሞታለች ብለሽ አሳምኙ ብሏትም ትልቅ ኃላፊነት ሰጥቷታል ማለት ነው። ትሁትን ይከብደኛል ላደርግ አልችልም ትለዋለች። ይህን ካላደረግሽስ ብሎ እንግዲው ልጇንና እህቷን እንደሚያግታት አሳይታታል ማለት ነው። ታዲያ ትሁትን በለቅሶ ትገኛለች። ታዲያ ናቲ ምን ሆነች ነው ብሎ እንደ በፊቱ ሰላም ትለኛለች ብሎ ወደ ትሁት ጠጋ ሲል ግን ዞር በልልኝ አይንህም ማየት አልፈልግም በማለት በጥፌ መታዋለች ማለት ነው። እንግዲህ እዚህ ላይ ነበር ያለቀው። ናቲ እናቱን ሳያገኝ ነገሮች ብልሽሽት ብለው ቁጭ አሉ ማለት ነው። ይሄ ደግሞ ትሁት ናት መጀመሪያ ማሳወቅ እየቻለች ቀደም ብላ ለፖሊስ አሳውቃ ከዛ ደግሞ ለናቲ አሳውቃ ቢሆን ኖሮ ይሄ ነገር ሁሉ አይፈጠርም ነበር። የእሷን ቤተሰቦች አደጋ ላይ አይደርሱም ነበረ። ነገር ግን ነገሮች በዋሉ ባደሩ ቁጥር ከብደውና ትልቅ ሆነው መጥተዋል ማለት ነው። እንግዲህ የናቲስ መጨረሻ እናቱን ያገኘውን ምን ይሆን? ይህን እንደገና ደግሞ ትሁትስ መጨረሻዋ ምን ይሆን እንግዲህ በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ቤተሰቦቿ የታገቱ ይሆን ወይስ እሷ ናቲን ታሳመነ ይሆን እና ትሞታለች ብላ እንግዲህ መጨረሻውን በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። በሌላ ቪዲዮ እስከ መገናኘት ድረስ ቸር ሰንብቱ። ባይ ባይ።